ሰበር ዜና በመካከለኛው ምስራቅ ጦርነቱ ዛሬም እንደቀጠለ ነው። ይህንን ተከትሎም አዳዲስ መረጃዎችም እየወጡም ይገኛሉ። ከነዚህ መካከልም ፕሬዚዳንት ዶናልድ ትራምፕ ጥብቅ መግለጫ ሰጥተዋል። የኢራኑ መሪ አያቶላ ካሜኖ መገደላቸውንም በይፋ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ የኢራኑ ከፍተኛ መሪ አያቶላ አሊ ካሜኖ መገደላቸውን አስመልክቶ ጠንከር ያለ መግለጫም ሰጥተዋል። ፕሬዚዳንቱ በመግለጫቸውም ካሜኖ በታሪክ ውስጥ ከታዩ እጅግ ክፉ ሰዎች አንዱ ሲሉ የገለጿቸው ሲሆን የእርሳቸው መወገድ ለኢራን ሕዝብ ብቻ ሳይሆን ለመላው ዓለም ለታላቋ አሜሪካና በካሜኑ ደም መጠጫ ቡድን ጉዳት ለደረሰባቸው የዓለም ሀገራት ሁሉ ፍትህ የሰፈነበት እርምጃ መሆኑን ገልጸዋል። ፕሬዝዳንቱ በመግለጫቸው ያስፈራሯቸው ዋና ዋና ነጥቦችም የሚከተሉት ናቸው። ስለ ግድያውና ስለ ክትትል ስርዓቱ ጥብቅ ነገር ተናግረዋል። ትራምፕ እንደገለጹት ከሆኑ ካሜኑ የአሜሪካን የደህንነት መረጃና እጅግ የረቀቁ የክትትል ስርዓቶችን ማምለጥ አልቻሉም ብለዋል። ይህ ጥቃት ከእስራኤል ጋር በቅርበት በመተባበር የተከናወነ መሆኑን የጠቆሙት ፕሬዝዳንቱ ካሜኑ ሆነ አብረውት የነበሩ ሌሎችም መሪዎችም እርምጃውን ለመከላከል ያደረጉት ሙከራ እንዳልነበረም ገልጸዋል። ይህ አጋጣሚም የኢራን ህዝብ ሀገሩን መልሶ ለመረከብ የሚያስችለው ታላቅ እድል መሆኑንም አብራርተዋል። ስለ ግድያውና ስለ ክትትሉ ይህን ያሉት ዶናልድ ትራምፕ ለደህንነት ኃይሎችም አዲስ ጥሪም አቅርበዋል። ፕሬዝዳንቱ የኢራን አብዮት ዘበኛ IRGC የጦር ኃይሉና የፖሊስ አባላት ውጊያውን ለማቆም ፍላጎት እንዳላቸውና የምህረት ጥያቄ እያቀረቡ መሆኑንም ተናግረዋል። በዚህም ዙሪያ የሚከተለው መልእክት አስተላልፈዋል። የምህረት እድል እንዳለም አመላክተዋል። አሁን ላይ እጃቸውን ለሚሰጡ ኃይሎች ምህረት እንደሚደረግላቸው ካልሆነ ግን ሞት እንደሚጠብቃቸው አስጠንቅቀዋል። እንዲሁም አብረን መስራት እንችላለን ሲሉም ተደምጠዋል። የኢራን የጸጥታ ኃይሎች ከሀገር ወዳድ የኢራን ዜጎች ጋር በሰላም በመቀላቀል ሀገሪቱን ወደ ቀደመ ታላቅነቷ እንዲመልሱም ጥሪ አቀርበዋል። እንዲሁም ደግሞ ዶናልድ ትራምፕ በዚሁ ጥብቅ መግለጫቸው ላይ ስለ ቀጣይ እርምጃዎችም ገልጸዋል። ካሜኑ ከተገደሉ በኋላ ባለው አንድ ቀን ውስጥ ብቻ የሀገሪቱ ወታደራዊ መዋቅር ክፉኛ መመታቱም ፕሬዝዳንቱም ገልጸዋል። ሆኖም ግን የሚከተሉትን እርምጃዎች እንደሚቀጥሉም አረጋግጠዋል። በመካከለኛው ምስራቅና በመላው ዓለም ሰላም ለማስፈን ያለን ዓላማ እስኪሳካ ድረስ የታለመላቸው ቦታዎችን የሚመቱ ከባድ የቦምብ ጥቃቶች ሳምንት ሙሉ ሳይቋረጡ ይቀጥላሉም ብለዋል። ይህ የፕሬዝዳንት ትራምፕ መግለጫ በኢራንና በአካባቢው ላይ ከፍተኛ ለውጥ ሊያመጣ እንደሚችል እየተገመተም ይገኛል። በአሁኑ ሰዓት በመካከለኛው ምስራቅ ጦርነቱ እንደፈነዳ ነው። በትናንትናው ዕለት የተጀመረው ይህ አውደ ጦርነትም በአሁኑ ሰዓትም እንደቀጠለ ነው። ኢራንም የሆርሙዝ ሰርጥን እንደዘጋችም ተሰምቷል። የሆርሙዝ ሰርጥ የዓለም የንግድ መተላለፊያ መስመር ነው። ከኢራን መንግስት ጋር ግንኙነት ያላቸው መገናኛ ብዙሃን በዓለም ላይ እጅግ ወሳኝ የሆነውን የኢነርጂ መተላለፊያ መስመር ሆርሙዝ ስትሬት ኦፍ ሆርሙዝ እንደተዘጋ እየዘገቡ ይገኛሉ። በየቀኑ በዓለም ላይ ከሚጓጓዙ የነዳጅ ምርቶች ውስጥም 1/4 የሚሆነው በዚህ ጠባብ የባህር መስመር በኩል ያልፋል። ይህ የመዘጋት ሙከራ በእውነት ተግባራዊ ከሆነ የሚከተሉት አፋጣኝ መዘዞችም በዓለም ላይ ይኖሩታል። የመጀመሪያው የነዳጅ ዋጋ በከፍተኛ ሁኔታ ይኖራል። የዓለም ንግድ ገበያ ይናወጣል። የባህር ኃይል ጦር ይንቀሳቀሳል። የሆርሙዝ መስመር መዘጋት የኢኮኖሚ እርምጃ ብቻ አይደለም። ይህ የውሃ መስመር እንዲከፈት የብዙ አገራት ጥረት ወታደራዊ ምላሽ ሊያስከትል የሚችል የጦርነት መባባስ ምልክት ነው። አሁን በወጣው መረጃ ኢራን የሆርሙዝ ሰርጥን እንደዘጋችው ነው የተሰማው። የእስራኤል መከላከያ ኃይል IDF ትናንትና በእስራኤል ላይ በሰነዘረችው የሚሳኤል ጥቃት ክላስተር የተባለ የጥቅል ቦምብ ተሸካሚ ባሊስቲክ ሚሳኤሎችንም ሳትጠቀም እንደማትቀር አስታውቋል። እንደዚህ አይነቶች የሚሳኤል አይነቶችም ኢራን እንደ አውሮፓውያን አቆጣጠር በሰኔ 2025 ከእስራኤል ጋር በነበረባት ጦርነት ወቅትም ጥቅም ላይ ይዋሉ ሲሆን የሚሳኤሉ የላይኛው ክፍል ወደ መሬት በሚወርድበት ወቅትም ተከፍቶ እያንዳንዳቸው 2.5 ግራም የሚመዝን ፈንጂ የያዙ 20 ያህል ትናንሽ ቦምቦችን እስከ 8 ኪሎ ሜትር ድረስ ራዲየስ ድረስ ይበትናልም ተብሏል። የእስራኤል መከላከያ ኃይልም እንዲህ ያለው የጥቅል ቦምቡ ጥቃት በተመለከተ ለሲቪል ነዋሪዎችም የሚሰጠውን የደህንነት መመሪያ እስካሁን ምንም አይነት ለውጥ እንዳልተደረገበትም በድጋሚ ገልጿል። በአሁኑ ሰዓት በመካከለኛው ምስራቅ ጦርነቱም እንደቀጠለ ነው። የኢራን ድሮን በዱባይ ሰማይም ታይቷል። የኢራን አጥፍቶ ጠፊ ድሮኖች ሱሳይድ ድሮን በዱባይ በሚገኘው የዓለም ረጅሙ ህንጻ ቡርጅ
በቡርጂ ካሊፋ አጠገብ ጥቃት ሰንዝረዋል። ከባድ ፍንዳታ አሰምተዋል። ከቪዲዮአችን መጀመሪያ እንዳያችሁትም የመጀመሪያው የኢራን ድሮን በዱባይ ነው። የኢራን አጥፍቶ ጠፊ ድሮን በዱባይ ቡርጂ ካሊፋ አጠገብም ሲፈነዳ ይታያል። እንዲሁም ደግሞ የቀጠለው የኢራን ጥቃት በባህሬን አንድ ሰማይ ጠቀስ ህንፃ በኢራን ድሮን ሲመታ የሚያሳይ ምስልም ተለቋል። ኢራን በትናንትናው ዕለት ከእስራኤል በተጨማሪ በተባበሩት አረብ ኤምሬትስ፣ በኩዌት፣ በዮርዳኖስ፣ በኳታር፣ በሳውዲ አረቢያና በባህሬን በርካታ ጥቃቶችን ፈጽማለች። ኢራን በፈጸመችው በዚህ ጥቃት የአሜሪካን ጦር ቤዝ ለማፍረስ ነው ብትልም በአሁኑ ሰዓት ላይ ግን እንደ ቡርጂ ካሊፋ ያሉና እንደተለያዩ ከፍተኛ ህንፃዎችንም ጭምር ስጋት ውስጥ ቀጥታለች። በአሁኑ ሰዓት ላይ በታሪክ ለመጀመሪያ ጊዜ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኩዌት፣ በጆርዳን፣ በባህሬን፣ በኳታር ላይ በአንድ ቀን ውስጥ ብቻ ብዙ ጥቃት ሰነዘረች የመጀመሪያዋ ሀገርም ሆናለች። በዲደብሊው አልአረቢያ፣ ጎልፍ ኒውስ፣ ሚድል ኢስት አይን ጨምሮ በተለያዩ ምንጮችም ይህ መረጃ ተረጋግጧል። በትናንትናው ዕለት የካቲት 21 ቀን 2018 ዓመተ ምህረት የኢራን አብዮት ዘበኛ IRGC አሜሪካ፣ እስራኤልና በኢራን ላይ ለሰነዘሩት ጥቃት አጸፋ ለመመለስ በተባበሩት አረብ ኤምሬትስ፣ በባህሬን፣ በኳታር፣ በኩዌትና በጆርዳን በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት ከፍቷልም ብሏል። ሳውዲ አረቢያ ድርጊቱን ያወገዘች ሲሆን በሪያድ ፍንዳታዎች መሰማታቸውንም ገልጻለች። ሆኖም ጥቃቱ በቀጥታ በግዛቷ ላይ ያነጣጠረ መሆኑን ገለጸችም። በአሁኑ ሰዓት ላይም ከፍተኛ የሆነ የውጥረት መባባስም እየታየ ይገኛል። በቪዲዮ የምትመለከቱት መረጃ ኢራን በሳውዲ አረቢያ ቡርጂ ካሊፋ ህንፃ ላይ የፈጸመችው የድሮን ጥቃት ነው። እንዲሁም ደግሞ ተከታዩ ቪዲዮ የኢራን ጥቃት በባህሬን ነው። ኢራን በአሁኑ ሰዓት ላይ በአረብ ኤምሬትስ፣ በኩዌት፣ በዮርዳኖስ፣ በኳታር፣ በሳውዲ አረቢያና በባህሬን በርካታ የአየር ላይ ጥቃቶችን እየፈጸመች ትገኛለች። ይህም በዓለም የመጀመሪያዋ ሀገር አስብሏታል። በትናንትናው ዕለት የተጀመረው የመካከለኛው ምስራቅ ጦርነትም በዓለም ላይ ከፍተኛ ስጋትን ደቅኗል። ይህንን ተከትሎም ሰሜን ኮሪያ እንዲሁም ደግሞ ሩሲያም የተለያዩ መግለጫዎችን እያወጡ ይገኛሉ። ይህንን ተከትሎም በትናንትናው አውደ ውጊያ የኢራን ጦር ጠቅላይ አዛዥ ሜጀር ጀነራል አሚር ሃታሚ በእስራኤል በቴህራን ላይ በፈጸመችው የአየር ጥቃት መገደላቸውም ተዘግቧል። ይህ ጥቃትም የተፈጸመው በአሜሪካና እስራኤል ተቀናጀ ወታደራዊ ዘመቻና ፕሬዚዳንት ትራምፕ በኢራን የመንግስት ለውጥ እንዲደረግ ጥሪ ካቀረቡም በኋላ ነው። ይህም የመጀመሪያው ጠቅላይ ኢታማጆር ሜጀር ጀነራል ሲሆን ከዛ በመቀጠል ደግሞ ትራምፕ በቀጥታ የገለጹት የኢራኑ ከፍተኛ መሪ አያቶላ አሊ ካሜኒ መገደላቸው በዛሬው ዕለት በዶናልድ ትራምፕ ተገልጿል። ይህንን ተከትሎም ቀጠናው ወደ የለየለት ይገኛል። ፕሬዚዳንት ትራምፕ ከእስራኤል ጋር በመሆን በአሁኑ ሰዓት ላይ በኢራን ላይ ጦርነት ቢያውጁም የዓለማችን ሚዛን የሆኑት እንደ ሩሲያና እንደ ሰሜን ኮሪያ ያሉ ታላላቅ ሀገራትም አሜሪካ ጥቃቷን የምትቀጥል ከሆነ በቀጥታ አሜሪካን ጥቃት እንደሚፈጽሙባት እየገለጹ ይገኛሉ። ይህ ጥቃትም በአሁኑ ሰዓት ላይ ዓለማችን ላይ ከፍተኛ ስጋትን ፈጥሮ ይገኛል። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዘንላችሁ የመጣነው መረጃ ይህን ይመስላል። በቀጣይ እስክንመለስ ድረስ ለአሁኑ በዚህ አበቃን።